ሰላም ሰላም ውድ የቀጥ አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አረፍተ ነገርን እየመሰረት የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶን ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ሞት እያለ ክፋት አያስፈልግም። 4 ነጥብ። ሞት እያለ ክፋት አያስፈልግም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባል ሞት 1 እያለ 2 ክፋት 3 አያስፈልግም። አራት ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ሞት እያለ ክፋት አያስፈልግም የሚል ይሆናል ማለት ነው። ጥሩ ስራ ሰርተን ብናልፍ ይሻላል። 4 ነጥብ። ጥሩ ስራ ሰርተን ብናልፍ ይሻላል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባን ጥሩ 1 ስራ 2 ሰርተን 3 ብናልፍ 4 ይሻላል። 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ጥሩ ስራ ሰርተን ብናልፍ ይሻላል የሚል ይሆናል ማለት ነው። እኛ ኮ የሚያስብ አእምሮ ተሰጥቶናል። 4 ነጥብ። እኛ እኮ የሚያስብ አእምሮ ተሰጥቶናል የሚል አረፍተ ነገር መመስረት ይቻላል ማለት ነው። የቃላት ብዛት እኛ እኮ 1 የሚያስብ 2 አእምሮ 3 ተሰጥቶናል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው እኛ እኮ የሚያስብ አእምሮ ተሰጥቶናል የሚል ይሆናል ማለት ነው። አሁን እኮ ከእንስሳት እጅጉን አንሰናል። 4 ነጥብ። አሁን እኮ ከእንስሳት እጅጉን አንሰናል የሚል አረፍተ ነገር መመስረት ችለናል ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ከተባል አሁን እኮ 1 ከእንስሳት 2 እጅጉን 3 አንሰናል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው አሁን እኮ ከእንስሳት እጅጉን አንሰናል የሚል ይሆናል ማለት ነው። ክረምቱ ግን በጣም ዘግይቷል 4 ነጥብ። ክረምቱ ግን በጣም ዘግይቷል የሚል አረፍተ ነገር መመስረት ችለናል ማለት ነው። የቃላት ብዛት ከተባል ክረምቱ 1 ግን 2 በጣም 3 ዘግይቷል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ክረምቱ ግን በጣም ዘግይቷል የሚል ይሆናል ማለት ነው። ፋጡማ ነገ ከሰዓት ገበያ ትሄዳለች 4 ነጥብ። ፋጡማ ነገ ከሰዓት ገበያ ትሄዳለች የሚል ይሆናል ማለት ነው። የመሰረትነው አረፍተ ነገር የቃላትን ብዛት ስናይ ፋጡማ 1 ነገ 2 ከሰዓት 3 ገበያ 4 ትሄዳለች 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ፋጡማ ነገ ከሰዓት ገበያ ትሄዳለች የሚል ይሆናል ማለት ነው። መላኩ ትምህርቱን በደንብ ያጠናል 4 ነጥብ። መላኩ ትምህርቱን በደንብ ያጠናል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት መላኩ 1 ትምህርቱን 2 በደንብ 3 ያጠናል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው መላኩ ትምህርቱን በደንብ ያጠናል የሚል ይሆናል ማለት ነው። ጠቅለል ስናደርጋቸው ሞት እያለ ክፋት አያስፈልግም። ጥሩ ስራ ሰርተን ብናልፍ ይሻላል። እኛ እኮ የሚያስብ አእምሮ ተሰጥቶናል። አሁን እኮ ከእንስሳት እጅጉን አንሰናል። ክረምቱ ግን በጣም ዘግይቷል። ፋጡማ
ነገ ከሰዓት ገበያ ትሄዳለች፣ መላኩ ትምህርቱን በደንብ ያጠናል የሚሉ አረፍተ ነገሮችን መመስረትና ማንበብ ይችላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራምና በዋትስአፕ ደውላችሁ በመዝገብ በቀጥታ ማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው